ዳዊትን የሚጸልይ ሰው ቢያንስ 4 ነገር ያገኛል። ቢያንስ ነው። ሁል ጊዜ ስለ ዳዊት እናገራለሁ። ሁል ጊዜ ዳዊት የሚጸልይ ሰው እና ዳዊት ስትደግሙ ምንድን ነው የምናገኘው? ዳዊት የሚደግም ሰው የሚያገኘው የመጀመሪያው እግዚአብሔርን መውደድ ያገኛል። የእግዚአብሔር ፍቅር። ቅዱስ ዳዊት እግዚአብሔርን አብዝቶ የሚወድ ነቢይ ስለነበረ ዳዊት ደጋግሞ የሚጸልይ ሰው የእግዚአብሔር ፍቅር ይበዛለታል። ሁለተኛ ደግሞ አባታችን ቅዱስ ዳዊት ሰው የሚወድ ሰው ነበረ። ሰው ብቻ ሳይሆን ከሰውም ጠላቶቹን የሚወድ ሰው ነበር። ቅዱስ ዳዊት ጠላቶቹን የሚወድ። በዚህ ዓለም ላይ 2 ነገሮች በጣም አስቸጋሪ ናቸው። አንደኛው ከእግዚአብሔር ፈቃድ የተነሳ የራስን ፈቃድ ጨርሶ መተው በጣም ከባድ ነገር ነው። ወይም ራስን ክዶ እግዚአብሔርን መውደድ በጣም አስጨናቂ ነገር፣ ለሰው ልጅ ሁልጊዜ የሚወድቅበት ነው። ሰው እግዚአብሔርን ከወደደ ሁልጊዜ ከእግዚአብሔር ፈቃድ ጋር ተስማምቶ ይኖራል። አንድን አካል መውደድ ማለት የዚያን የሚወዱትን ሰው ፈቃዱን መሙላት ማለት ነው። እግዚአብሔርን እወደዋለሁ የሚል ሰው እግዚአብሔር የሚወደውን ነገር ያደርጋል። እግዚአብሔር የሚጠላውንም ይጠላል። እለታፈቅርዎ ለእግዚአብሔር ጽልእዋ ለእኪት ይላል ቅዱስ ዳዊት። እግዚአብሔርን የምትወዱ ሰዎች ክፋትን ጥሏት ይላል። እኔ እገሌን እወደዋለሁ ካልኩ እገሌን ላለማስከፋት እጥራለሁ፣ የእሱን ፈቃድ እሞላለሁ የራሴን እየተውኩ። ወዳጅ ማለት የራሱን ትቶ ለሚወደው ሰው የሚኖር ነው። ስለዚህ እግዚአብሔርን ከወደድነው የራሳችን እየተውን ወደ እግዚአብሔር እያደላን ስንኖር ይሄ ነው ምን የሚባለው? እግዚአብሔርን መውደድ የሚባለው። እግዚአብሔርን መውደድ ማለት ራስን ገሎ ለእግዚአብሔር ሕግና ፈቃድ መኖር ማለት ነው። ይህን ያደረገ ሰው የራሱን ፈቃድ በእግዚአብሔር ፈቃድ የለወጠ ሰው ይህ ምን ይባላል? እግዚአብሔርን የሚወድ። ይቺ አስጨናቂ ነገር ናት። እግዚአብሔርን ከወደድን ማንኛውም ኃጢአት አይሰለጥንብንም። ስለዚህ እግዚአብሔር ፍቅር በሕይወታችን እየቀዘቀዘ ሲመጣ አገልግሎታችን ልማድ መሆን ሲጀምር የዚያ ጊዜ የእግዚአብሔር ፍቅር እየጎደለ ይመጣል። የእግዚአብሔር ፍቅር ሲጎል ደግሞ ኃጢአት እየበዛ ይመጣል። ሁለተኛው ደግሞ በጣም አስጨናቂው ነገር እንደው ምን ይላሉ ሊቃውንት? ሁልጊዜም እንደሚባለው 2 አይነት ፍቅር አለ። ራስን እስከሚረሱ ድረስ እግዚአብሔርን መውደድና እግዚአብሔርን እስከሚረሱ ድረስ ራስን መውደድ 2 የተቃረኑ ነገሮች ናቸው። እግዚአብሔርን እስኪረሱ ድረስ ራስን መውደድ አለ። ራስን እስኪረሱ ድረስ እግዚአብሔርን መውደድ አለ። ሰማዕታትና ጻድቃን ይሄን ያደረጉ ናቸው። ራሳቸውን ረስተው እግዚአብሔርን ይወዱታል። ዓለም ደግሞ እግዚአብሔርን አስረስቶ ራስን ያስወድዳል። በዚህ ዓለም ትልቁ ጣዖት ምንድን ነው ሲባሉ ሊቃውንት ራስን መውደድ ይላሉ። ትልቁ ጣዖት ራስን መውደድ ነው። ራስ ወዳድነት፣ የከንቱ ውዳሴ፣ የትዕቢት፣ የስድድብ፣ የቂም፣ የዱላ፣ የግፍ፣ የቅሚያ፣ የስርቆትና የዝርፊያ የዚህ ሁሉ ምንጭ ራስ ወዳድነት ነው። የኃጢአቶች ሁሉ እናት ናት ራስ ወዳድነት። ሌላኛው ደግሞ ወንድምንና እህትን መውደድ ነው። ቅዱስ ዳዊት ይሄን ነበር የሚያደርገው። እግዚአብሔር አፈቅረክ እግዚኦ በኃይሌ፣ አቤቱ ፈጣሪ በሙሉ ጉልበት ይወድሃለሁ ብሎ ነበር የሚናገረው። እግዚአብሔርን በሙሉ ልቡ ይወደው ነበር። እንባውን እያፈሰሰ በእንባው አልጋው እስኪርስ ድረስ የሚያለቅስ ሰው ነበር። ሁለተኛው ደግሞ ሰውን መውደድ ነው። ሰውን ሲወዱ ደግሞ ጠላትን መውደድ እንዴት ያለ ተራራ መሰላችሁ? ማለት ጠላትን መውደድ ማለት ጠላትን ራቅ ብሎ መኖር ማለት አይደለም። ጠላትን የወዳጅ ያክል መውደድ ማለት ነው። ይሄ ነው ክርስትና ማለት። ወበእላ ክሌቲ ትእዛዛት ተሰቅሉ ኦሪት ወነቢያት።
በእነዚህ በሁለቱ ትእዛዛት ኦሪትም ነቢያትም ጸንተው ይኖራሉ። እግዚአብሔርን በፍጹም ልብህ ውደደው እና ባልንጀራህን እንደራስህ ውደድ በሚሉት በሁለቱ ሕግጋት ወይም በሁለቱ ሕግጋት ኦሪትም ነቢያት ጸንተው ይኖራሉ። እንዲህ ብላችሁ ይሁት። ለምሳሌ ለቀኝ እጄ 5 ጣቶች አሉት፣ ለግራ እጄ 5 ጣቶች አሉት። እግዚአብሔርን መውደድ ቀኝ እጅ አድርጋችሁ ውሰዱት። ባልንጀራን መውደድ ግራ እጄን አድርጋችሁ ውሰዷቸው። 10 ጣቶች ይሞላሉ። የቀኝ እጄን ብትቆርጡት የቀኝ እጄ ቢቆረጥ 5 ጣቶች ይረግፋሉ። የግራ እጄ ቢቆረጥ 5 ጣቶች ይረግፋሉ። እግዚአብሔርን መውደድ ስናቆም 5ቱን ሕግ እንሽረዋለን። ባልንጀራችን ጋር ስንጣላ 5ቱን ሕግ እንሽረዋለን። 10 ጣቶቻችን የሚያስተምሩን 10ን ሕዋሳትና 10ን ሕግጋት ነው። ስለዚህ የሕግ ፍጻሜ ተፋቅሮ ነው። ፍቅር የሕግ ፍጻሜ ነው የሚሆነው ለዚህ ምክንያት ነው። ለምሳሌ የባልንጀራህን ንብረት አትመኝ የሚለው ሕግ ባልንጀራዬን ስወደው ይፈጸማል ማለት ነው። ባልንጀራዬን ስወደው በባልንጀራህ ላይ በሐሰት አትመስክር። ባልንጀራዬን ከወደድኩት በሐሰት አልመሰክርበትም። ስለዚህ በፍቅር ሕግ ሁሉ ይፈጸማል። እግዚአብሔርን መውደድም እንዲሁ። ስለዚህ በዚህ ዓለም 2 ዓይን አለን፣ 2 ፍቅሮች ናቸው፣ እግዚአብሔርን መውደድና ሰውን መውደድ። እነዚህ እግዚአብሔርን ያሳዩናል። የእግዚአብሔርን ፊት ለማየት 2 ዓይኖች አሉ፣ እግዚአብሔርን መውደድና ሰውን መውደድ። 2 ዓይኑ የታወረ ሰው ምንም አያይም። እግዚአብሔርን መውደድ የቀነሰበት ሰውና ሰውን መውደድ ያቆመ ሰው የእግዚአብሔርን ፊት ማየት ከቶ አይቻለውም። ስለዚህ ፍቅረ ቢጽና ፍቅረ እግዚአብሔር 2 ዓይኖቻችን 2 እጆቻችን ናቸው፣ ነፍስና ስጋችን ናቸው። ቅዱስ ዳዊት ጠላቱን የሚወድ ሰው ነበር። ጠላትን አለመጥላት ከባድ ሆኖ ሳለ መውደድ ሌላ ነገር ነው። ዳዊት ሳኦል እየፈለገው ሊገለው ሂዶ ቅዱስ ዳዊት ግን እንኳን ሊገሉት የነበሩትን ባሮችን ከልክሎ ተመልሷል። ስለዚህ ዳዊት የሚጸልይ ሰው ይገርማቸዋል፣ የሰው ፍቅር በልቡ እየጨመረለት ይመጣል። የሰው ፍቅር ይጨምርላቸዋል። 3ኛው ዳዊት የሚጸልይ ሰው ገራገር ልብ ያገኛል። በዚህ ዓለም ትልቁ ነገር ጥብቅ ልብ ነው። እስመ ማጽንዖተ ልብ ይከውን ተቃርኖተ እግዚአብሔር ይላል ዮሐንስ አፈወርቅ በሃይማኖተ አበው ላይ። ልብ ሲጸና እግዚአብሔርን መቃወም ይወለዳል፣ እልወት ይመጣል። እልወትኒ ታመጽ ክሂድኒ ያንሰአስ መዓተ እግዚአብሔር። ኃጢአት ክደትን ትወልዳለች፣ ክደት ደግሞ የእግዚአብሔርን መዓት ታነሳሳለች ይላል። ስለዚህ ልብ በሉ። እግዚአብሔርን አድነኝ ከምንለው የተሳለ ሰይፍ የተወረወረ ጦር ይዞ ከሚንደረደርብን ጠላት ሳይሆን ከደነደነው ልብ ያድነኝ ብለን ልንለምነው ይገባል። እንደ ልብ መደንደን ያለ ክፉ መከራ በምድር ላይ የለም። ልብ ሲደነድን እዝነት የለ፣ ራስን ማየት የለ፣ መጸጸት የለ። ኃጢአትን እንደ ትክክል እየቆጠሩ ነውርን እንደ ክብር እየቆጠሩ መኖር ይጀመራል። ለሰውም አናዝንም፣ ስተትም አይታየንም፣ ኃጢአትም እየቀለለብን ይሄዳል። ጽድቅም አይመስጠንም፣ ቁም ነገርም አይሰጠንም። ያ የሚመጣው ልብ ሲደነድን ነው። እና ለዚህ ነው ቅዱስ ዳዊት መስዋዕቱ ለእግዚአብሔር መንፈስ የዋህ ልበ ትሑተ ወየዋህ ይሜንን እግዚአብሔር። ለእግዚአብሔር መስዋዕቱ የተሰበረ ልብ ነው። እግዚአብሔር የተሰበረ ልብን አይንቅም። ወጽንዓኒ ትሰምር ያለው ለዚህ ነው። ባልተሰበረ ልብ የሚያቀርቡልህን ዕጣኑን አትወድም እንጂ ዕጣኑንም አቀርብልህ ነበር ይላል ቅዱስ ዳዊት። ስለዚህ ገራገር ልብ፣ ቅን ልብ፣ የዋህ ልብ፣ ያልተጣመመ ልብ እጅግ እጅግ እግዚአብሔር የሚመለከተው ፍጹም የሆነ መስዋዕት ነው።
እንደምታውቁት እግዚአብሔር ስለት ይዘን ስንሄድ ከስለቱ በፊት እኛን ይመለከታል። እግዚአብሔር መስዋዕት ይዘን ስንሄድ ከመስዋዕቱ በፊት ልባችን ይመለከታል። እግዚአብሔር ካህን ሁነን፣ መምህር ሁነን፣ ዲያቆን ሁነን፣ ምዕመን ሁነን በየአቅማችን ወደ አገልግሎት ስንመጣ እጃችን ላይ ካለው ስጦታ አስቀድሞ የልቡናችንን ቅንነት ይመለከታል። የልብ ቅንነት እግዚአብሔርን ስጠኝ ብለን ልንለብነው። እግዚአብሔር የሰማይ ደጁን በምን ይከፍታል ቢባል ለተከፈተ ልብ የሰማይ ደጅ ይከፈታል። ለተዘጋ ልብ የሰማይ ደጅም ይዘጋል። ስለዚህ ልቤን ክፈትልኝ ማለት ይገባል። አንኳኩ ይከፈትላችኋል። አሁን ጌታ ሁለት የተዘጉ በሮችን ይነግረናል። ማቴዎስ ወንጌል ምዕራፍ 7 አንኳኩ ይከፈትላችኋል የሚል አንድ በር ታያላችሁ። ራእየ ዮሐንስ ደግሞ ምዕራፍ 3 ላይ ስትሄዱ እኔ በደጅ ቁሜ አንኳኳለሁ ይታያችኋል። ሁለት በሮች። አንኳኩ ይከፈትላችኋል አንድ በር፣ እኔ በደጅ ቁሜ አንኳኳለሁ ሌላ በር። ምንድን ነው? አንኳኩ ይከፈትላችኋል የሚለን እኛን ነው። ስለዚህ ለእኛ የተዘጋ በር አለ ማለት ነው፣ ሊከፈትልን የሚገባ። በደጅ ቁሜ አንኳኳለሁ የሚለው ደግሞ ክርስቶስ ነው። እኛ የዘጋነው በር ደግሞ አለ ማለት ነው። ስለዚህ ለእኛ የተዘጋ በር አለ፣ እኛ የዘጋነው በርም አለ። እኛ የዘጋነው በር ልባችን ነው። ለእኛ የተዘጋብል ደጅ ደግሞ ምስጢራተ እግዚአብሔር፣ ረድኤተ እግዚአብሔር፣ ምሕረተ እግዚአብሔር ነው። አረጋዊ መንፈሳዊ ግን ሲናገር ርህው ዴዴከ ወአልቦ ዘይበውዕ፣ ጌታ ሆይ የሚገባ የለም እንጂ ያንተ ደጅስ የተከፈተ ነበር ይላል። ቅዱስ ኤጲፋንዮስ በቅዳሴው አንቀጽ ርህው ለለይ ጎደጉድዎ ፍኖት ዘአልቦ አስዋክ ይለዋል። ክርስቶስን ሲናገር እሾህ የሌለበት ጎዳና ለሚፈልጉት ሁሉ የተከፈተ በር እሱ ክርስቶስ ነው ይላል። ስለዚህ አንኳኩ ያለን ከክርስቶስ የገባን መስሎን በአፋ ቁመን የምንዋትተውን ነው። እየኖርን እየመሰለን፣ እያገለገልን እየመሰለን፣ እየጸደቅን እየመሰለን ከእግዚአብሔር ቸርነት በውጭ በኩል ቁመን ግን እያመለክነው የሚመስለንን እኛን ነው። በተዘጋ በር ውስጥ የምንመላለስ ስርዓተ ቅዳሴው ላይ አንተ ሰው በልቡናህ እየባከንክ እግዚአብሔርን እያስከፋህ በወንድምህ እየፈረድክ በቅዳሴ ላይ ብትቆም ታወጽአከ አፋ ቤተክርስቲያኑ ቅድስት ቤተክርስቲያን አውጥታ ትጥልሃለች፣ አንተ ግን የቆምኩ ይመስልሃል ይላል። ስለዚህ ሁላችንም የተዘጋበት በር ስላለ ማንኳኳት አለብን። ጸንተን መለመን አለብን። ክፈትልኝ። እሱ እንዲከፍትልን እሳ እኔ እንድከፍትላችሁ እኔ ወደ እናንተ ገና መች ገባሁ? ገና ደጅ ላይ እንደቆምኩ ነኝ። መች አስገባኝ? በልቡናችሁ ያለው ቂም፣ ተንኮል፣ ክፋት፣ ጠማማነት መች አስገባኝ? በየት ልግባ እያለ ነው ክርስቶስ። ጌታ ሆይ ወደ ቤት የግባ፣ በሩ መች ተከፈተና ገና በር ላይ እንደቆምኩ ነኝ ይላል። ስለዚህ ለክርስቶስ የዘጋነውን በር ስንከፍተው እናገኘዋለን። ቅዱስ ዳዊት እንዲህ ያለ ቅን ሕሊና የነበረው ሰው ነው። ዳዊት ስትጸልዩ ቅን ትሆናላችሁ። እውነቴን ነው የምነግራችሁ። ዳዊት በጣም ረጅም ጊዜ ከጸለይን እርግጠኛ ሆኜ ነው የምነግራችሁ ቅን መሆናችን አይቀርም። እኔ በምድር ላይ ምን ሰው ያስቀናሃል ብላችሁ ብትጠይቁኝ ቅን ሰው ያስቀናኛል። በጣም ሊቅ አያስቀናኝም። እግዚአብሔር በሚያውቀው እንዲሁ ሊቅ አያስቀናኝም። እንዲሁ አሁን እኔ የማጉደፍ ጎድፈውን ቃል እንደው እንደ ውሃው ሰተት አድርጎ የሚናገር ሊቅ ባይ ውይ አልልም። እንደዚህ በሆንኩ ኧረ እኔ አልልም። የሚያስቀናኝ ቅን ሰው፣ በጣም ሰውነቱ ድርቅ ክስት ብሎ በጣም በሳምንት 3 ቀን የሚበላው ሰውዬው ላይ አያስቀናኝም። የሚያስቀናኝ ቅን ሰው ነው። ያኛው ነው የሚበልጠው። እግዚአብሔር የልፋት አምላክ ሳይሆን የቅንነት አምላክ ነው። ተጋድሎ የሚሰራው በቅንነት ሲሆን ነው። አሁን እኮ የኢትዮጵያ ምዕመን እኮ
ተጋዳይ እኮ ነው። እንደኛ እንደ ኢትዮጵያ ቤተክርስቲያን ምእመን የሚለፋለ እስከ 9 ሰዓት እየጾመ ሌሊት ሰዓታት እየቆመ በጽጌ ማኅሌት እየደረ ህዝቡ ራሱ እልል እያለ እያደረ በየገዳሙ እየተንከራተተ ጾሞ እየበላ ምንድን ነው ታዲያ ስትሉኝ ቅንነት ይጎለናል። ቅንነት ከጎደለን ደግሞ ልፋታችን ሁሉ የአህያ ድካም። አህያ ዘመኗን በሙሉ ተጭና ጀርባዋን መልጣ ከተመለጠችበት ቤት ሳታርፍበት ወጥታ ትወድቃለች። እንደ አህያ ደክመን ወድቀን ከክርስቶስ እጅ እንዳንጣል ቅን ህሊና ያስፈልገናል። ቅንነት እንዴት ነው? ወርኅትሰ ትሬእዮ ገጾ፣ ቅን አይምሮ የእግዚአብሔርን ፊት ታያለች ይላል ቅዱስ ዳዊት። እና በህይወቴ ቀላል ሰው ያስቀናኛል። ይገርማቸው፣ ቀለል ያለ ሰው፣ ለራሱ ክብደት የማይሰጥ ክሬዲት ይመዝገብልኝ የማይል ሰው፣ ቅን ሰው፣ ባዶ የሆነ ሰው ያጣነው እሱ ነው። ባዶ የሆነ ቀላል የሆነ እንደሱ አይነት ሰው በጣም ውድ ነው። አይኔ ይንከራተታል እንደዚህ አይነት ሰው ለማየት። በጳጳሳት እፈልጋለሁ፣ በመነኮሳታ ያለው፣ በመምህራን ያለው፣ ምዕመናን ራሱ እንዳቅማቸው እንዲሁ ውዳሴ ከንቱ ጨካኝ አውሬ መሆኑን የማውቀው እናንተን ሁሉ ሲፈትናችሁ እንዲሁ እኛስ ባይሆን እንዲሁ መጋቤ ሐዲስ ምናምን እየተባልን ነው። እንዲሁ እኛስ ብንልም ይሁን። እንዲሁ እናንተ ደግሞ የእናንተ ኩራት ደግሞ እንዲሁ ያሳዝን። እንዲሁ እናንተን እንኳን አይምራችሁም። እንዲሁ ይገርማል። ባይሆን እናንተ ብትተርፉ ምን አለ? እናንተንም ጠብሶ በውዳሴ ከንቱ ሰይጣን ቀለል ያለ ሰው በቃ እንዲሁ ቅን ህሊና ቢኖረን ረመች ስንፋጅ ሀገር መች ስትፈርስ ቤተክርስቲያናችን ምን ስትፈተን ማን ከማን ይደማመጥ፣ የማጣመም ዘመን፣ የዘወርዋራ ዘመን፣ የጭራ መሰንጠቅ ዘመን፣ የማያሳልፍ ዘመን እንዲሁ ምን ጉድ ነው የሆነው? ቅን ህሊና አቤቱ ንጹሕ ልብ ፍጠርልኝ ያለ ቅዱስ ዳዊት ለዚህ ነው። ዳዊት እየደገም ንጹሕ ልብ ስጠኝ፣ የራሴን ስህተት የሚመለከት አይን ስጠኝ፣ በሰው ስህተት ላይ ማያርፍ አይን ስጠኝ ጌታ ሆይ፣ ወደ ውስጥ የሚመለከት አይን ስጠኝ። የሰው ጉድፍ የሚያይን አንተ ግብስ በራስ ላይ ምሰሶ አለ የሰውን ጉድፍ ላውጣ ትላለህ ይላል። እንደዚህ አይነት ነው እንደዛ የሚለው። በአንተ አይን ምሰሶ ቁሞብህ የሰው ጉድፍ ትለቅማለህ። የራሳችን ምሰሶ ያህል ኃጢአት እያለ የሰው ጉድፍ እየለቀም የእኛ ሰረገላ አይናችን ሊያጠፋው ደርሷል። ያን ነው ጌታ ቅን ህሊና እንዲኖርን የፈለገው። አራተኛው ዳዊት የሚደግም ሰው እንባ ያገኛል። ስለ ኃጢአቱ ያለቅሳል፣ ስለ እግዚአብሔር ፍቅር ያለቅሳል። ደረጃዎች አሉት እሱ። በስሜት የሚለቀስ እንባ አለ፣ ከእግዚአብሔር ተሰጥቶ የሚለቀስ እንባ አለ። ደረጃ አለው። መንፈሳዊ ራሱ ያ ይሰጣል። ዳዊት ነግሬያችኋል። እንባው ሳር እስኪያበቅል ድረስ ያለቅስ ነበር ይላሉ አባቶቻችን። ፍጹም አሁን ንጉሱ ነው ማልቀስ ለማን ይቻላል? አሁን እኔና እናንተ እኮ ብናለቅስ ብሶን ነው ወይ ያበሸቀና ሰው ትዝ ብሎን ወይ እርቦን። አሁን ልቅሶ ላይ ታያላችሁ አይደል? ልቅሶ ላይ ብዙ ጊዜ ሁሉ ሰው የሚያለቅሰው ለብሶቱ ነው የሚመስለው፣ ግን ለዚያ ሰው የሚያለቅስ ነው የሚመስል እንዳይመስላችሁ። ብሶት ነው የሚያለቅስ። አሁንማ የኑሮ ውድነቱ ሁሉ ሳያስለቅሰው አይቀርም ሰው ወየው አይዋ ያለ፣ ግን በውስጡ ኑሮ ሳይሆን አይቀርም የሚያስለቅሰው። ግን ኃጢአትንና እግዚአብሔርን አስቦ ማልቀስ ይሰጣል። ከዚያ በኋላ በዚያ እግዚአብሔር ደግሞ ሰዎችን ያነጻል፣ ይቀድሳል። ጸሎት የሚሰማ መስዋዕት ሲሆን እንባ ደግሞ የሚታይ መስዋዕት ይባላል። ሕዝቅያስም ብሎታል እግዚአብሔር ሰማይኩ ጸሎተከ ርኢኩ አንብአከ ይለዋል። ጸሎትህን ሰምቻለሁ እንባህን አይቻለሁ ይለዋል። እነዚህ አራት ነገሮች ዳዊት ለሚጸልይ ሰው ይሰጣሉ። አምስተኛ ከጠላት መጠበቅ ይሰጣሉ። ዳዊት ስትጸልዩ ከጠላት የሚዳንበት ግንብ ነው የዳዊት መዝሙር። ዳዊት በቃ እሱን እየደገመ
ያልዳነው መከራ ምንድን ነው? አሁን እግዚኦ ሚበዙ እለ ይሳቅዩኒ ብዙሃን ቆሙ ላዕሌ ብዙሃን ይቤልዋ ለነፍሴ እያድኅነኪ አምላክኪ። አቤቱ የሚያስጨንቁኝ ምንኛ በዙ፣ ብዙዎች ሰውነቴን የሚያድንሽ የለም ፈጣሪሽ አያድንሽም ይሏታል። አንተስ እግዚኦ አምላኬ ክብሬ ወመልዕለ ርእስዬ፣ አንተ ግን ፈጣሪ የምታስከብረኝ ከራሴ በላይ ያለህ ዘውድ አንተ ነህ ይላል። የገዛ ልጁ መንግስቱን ቀምቶ አሰድዶት ከወንዝ ማዶ በዋሻውን በአሸዋ ላይ በተቃጠለ አሸዋ ላይ እየሄደ የጸለየው ጸሎት ነው። አቤቱ የሚያስጨንቁኝ ምንኛ በዙ ሲለው ሊገለው ያሳደደው የነበረው ልጁ በገዛ ሹርባው ከጫካ ተንጠልጥሎ ሞተ። እግዚኦ እልዋ ለምክረ አኪጦፌል፣ አቤቱ የአኪጦፌልን ምክር አፍርሰው ሲል በቤተ መንግስት ዳዊት እንዲሞት ብሎ የመከረው ምክር ፈርሶ መካሪው ሂዶ ከሀገሩ ገብቶ ታንቆ ሙቶ ዳዊት በዚህ ጸሎቱ የጠላቱ ምክር ፈርሶ ወደ መንግስቱ ተመልሷል። ስለዚህ አንደኛ ከሚያሳድደው ጠላት ዳነ፣ ወደ ክብሩ ተመለሰ። ሁለተኛ ሳያየው ከተመከረበት ምክር ዳነ። አንድ እንደው ሰው ምን ብሎ ጸለየ ይባላል? ጌታ ሆይ ከጠላቶቼ እኔ እጠበቃለሁ፣ ከወዳጆቼ አንተ ጠብቀኝ አለ ይባላል። አስቸጋሪው የወዳጅ ጠላት ስለሆነ ማለት ነው። ጠላትን እገሌ በዚህ ያለ ይገለኛል ብሎ ወይ መንገድ ሰብረው ያመልጡታል። ወዳጅ ግን ወዴት ጥለውት ይሸሻሉ። የጭቃ እሾህ ሆኖ ጭቃ መስሎ ከውስጥ ግን እሾህ አለውና ይዋጋል። ስለዚህ ከወዳጅ ጠላት የጠበቀው ካልታየ ምክር ከምናየው ሩጠን ልናመልጥ እንችላለን። ከማናየው የሚጠብቀን ግን ጸሎታችን ነው። ዳዊት የሚጸልይ ሰው እንደሱ ነው የሚያደርገው። ፊት ለፊቱ ጦር ተወርውሮበት አድነኒ እግዚኦም ብሲ እኩይ ሲል ጦሩ ከግድግዳ ላይ አርፎ እሱ ከመከራ ተሰውሯል። ለይግብኡ ድኅሬሆሙ ጸላእቴ፣ ጠላቶቼ ወደ ኋላቸው ይመለሱ ሲል እስከ ተራራው ያባረረው የነበረው ሳኦል ዳዊት ጠፍቶት ወደ ኋላ እንዲመለስ አድርጎታል። አቤቱ እኔን ለመርዳት ፍጠን ሲል ይደርስለታል እግዚአብሔር። ዳዊት የሚጸልይ ሰው በጠላቶቹ እጅ ተላልፎ አይሰጥም። የዕለት ጉርሱን የዓመት ልብሱን አያጣም። ወዳጁ ቢከዳው የጠላቱ ልጅ ወዳጅ ሆነዋል። ሳኦል ቢከዳው የሳኦል ልጅ ወዳጁ ሆኖ ዳዊትን ከመከራ ከሞት አስመልጦታል። ስለዚህ ዳዊት መድገም ትልቅ ነገር ነው። ለመነኮሳትም ትልቁ ጸሎታቸው ዳዊት ነው። ለጉባኤ ቤትም ትልቁ ጸሎታችን ዳዊት ነው። አምላከ ዳዊት ባልነው ጊዜ ከጨነቀን ነገር ሁሉ ይደርስልናል። ይገርማቸዋል። እግዚአብሔር እኔ በዚህ 4 ዓመት እዚህ ጉባኤ ቤት ስቀመጥ በመምህርነት ሳይሆን የከረምኩት በተማሪነት ነው። በየቀኑ እየጨነቀኝ ከወንድሞቼ ጋር ከገዳው መነኮሳት ጋር በሚደገመው ሰላም ለኪ የዳዊት አምላክ ስለው ሸክም እየቀለለልኝ እግዚአብሔር 4 ዓመት ትምህርት ቤት ውስጥ አስቀምጦኛል። አሁን እኔ ተማሪ ነኝ። በየቀኑ እግዚአብሔር ያስተምረናል። ይገርማቸዋል እንዴት እንደምናልፈው ገባን ያልነው ነገር ያልገባን ሆኖ ተገኝቶ ባላሰብነው መንገድ እግዚአብሔር እያሳለፈን እስካሁን አለን። እሱ የእግዚአብሔር አሰራር ነው። ብዙ ጊዜ የተረዳሁት ሳልረዳው አገኘዋለሁ፣ ያልተረዳሁትን ያስረዳኛል፣ ያላወቅነውን ያሳውቀናል። የደረስኩበት የመሰለኝ ነገር ለካ አላገኘሁትም። ሁሉ ነገር አንዳንዱ ነገር ሩቅ ነው ስትሉት ቅርብ ነው። አንዳንዱ ነገር ስትከተሉት ከእናንተ ይሸሻል። አንዳንዱ ነገር እጃችን ላይ ሆኖ አናውቀውም። በማይገባን ዓለም ውስጥ ነው የምንኖረው። የሚያውቅልን እግዚአብሔር ብቻ ነው። ለእኔ ራሴ እውቀት የጠቅሞኝ አያውቅም። የሚጠቅመኝ የእግዚአብሔር ቸርነት ነው። እግዚአብሔር ፍጹም በቋኢ ቸር ርኅሩህ ውድ ገንዘባችን ነው። እንደሱ ማትረፊያ የለም እና ቅዱስ ዳዊትን ስትደግሙ ይህን የምታተርፉት አምላከ ዳዊት ለተባለ ሁሉ ክርስቶስ ጨክኖ ያውቅም። ሁላችንም ማቴዎስ ወንጌል ምዕራፍ 9 ላይ ያሉትን ዕውሮች ነው የምንመስለው። 2 ዕውሮች አምላከ ዳዊት ተሳሃለኒ፣ አምላከ ዳዊት ተሳሃለኒ፣ የዳዊት ልጅ ሆይ ማረኝ እያሉ ሲሉ
በጣም በመጽሐፍ ቅዱስ እጅግ ልቤን ከሚነኩት ታሪኮች ውስጥ ነው። ጌታችን ኢየሱስ ክርስቶስም እቤት ውስጥ ገብቶ ቆያቸው ይላል። እውር ናቸውና ሩጠው እንደማይደርሱበት አውቆ እውር ስለሆኑ ሩጠው እንደማይደርሱ ሲያውቅ እስከሚደርሱ ድረስ አዝግመው እስኪደርሱ ለእነዚህ ዕውሮች አጠገብ ያለ የሰው ቤት ገብቶ ቆያቸው። ሁላችንም የልብ ዕውሮች ነን። ክርስቶስ ሁላችንም በኃጢአታችን እየተጎተት እስከምንደርስ ድረስ ታግሶ ይቆየናል። አባታችን ነውና ከእሱም ሳያደርሰን አይቀርም። የዳዊት አምላክ ሁላችንም እሱ እንድንደርስ የቸርነቱን ሥራ ይስራልን። ይህንን ካልኳችሁ ሳይል ወርት ተራከባ ጽድቆ ሰላም ተሰአማ ርትሰ ምድር ሰረጸት እግዚአብሔር ሐወፀም ሰማይ። እግዚአብሔር ከሰማይ ሆኖ ጎበኘ። እግዚአብሔር ይሁን ምሕረቶ እግዚአብሔር ቸርነቱን ይሰጣል። ምድርን ትሁብ ፍሬሃ ምድርም ፍሬዋን ትሰጣለች ይላል። በአጭር ቃል እውነትና ምሕረት ተገናኙ ነው ርዕሳችን። ለሐዲስ ኪዳን ብቻ ያለውን ደረቅ አዲስ አስጀም ተረጉላችሁ። እውነትና ምሕረት ተገናኙ። ቀላል ነገር እንዳይመስላችሁ ይሄ ነገር እግዚአብሔር ውስጥ እውነትና ምሕረት በባህሪው ተገልጠው ይኖራሉ። ወይም የእግዚአብሔር ግብረ ባህሪያት ከሚባሉት ውስጥ እውነትና ምሕረት ሁለቱ አንድ ናቸው። የእግዚአብሔር ግብረ ባህሪያት ይባላሉ። የባህሪው መገለጫዎች ናቸው እውነትና ምሕረት። እግዚአብሔር ውስጥ እውነት አለ፣ እግዚአብሔር ውስጥ ምሕረት አለ። የሰው ልጅ እውነት ሲኖረው ርኅራኄ ይጎለዋል። ርኅራኄ ሲኖረው ደግሞ እውነት የለውም። እውነት ያስኩ ሲል ጨካኝ ይሆናል። እኔ እውነት ነኝ፣ እኔ እውነት ይዣለሁ፣ ያበጠው ይፈንዳ፣ በእውነት ነው የምናገር። እውነት ጻድቅ ወኄር እግዚአብሔር የሚለው ሲተረጉሙ አባቶች እግዚአብሔር ቸር ነው እውነተኛ ነው ይሉና አንድምታችን ምን ይላል? እግዚአብሔር ቸር ነው እውነተኛም ነው ይሉና ሰው እውነት ቢኖረው ቸር አይደለም። ሰው ቸር ቢሆን እውነት መሆን ያቅተዋል፣ እውነት ይጎለዋል። እውነት ሲይዝ ምሕረት ይጎለዋል፣ ምሕረት ሲይዝ እውነት ይጎለዋል። እግዚአብሔር ግን እውነትም ቸርም ነው። አሁን እውነትና ምሕረት ተገናኙ የሚለው ምንድን ነው ስትሉ እግዚአብሔር አዳምን ይሄንን ፍሬ ከበላ ትሞታለህ ይላል። ይሄ ምንድን ነው? እውነት። ይሄንን ፍሬ ከበላ ትሞታለህ፣ ይሄ እውነት ነው። ስለዚህ የእግዚአብሔር ቃል እውነት ስለሆነ እስመ ጽድቅ ቃሉ እሙን ነገሩ ለእግዚአብሔር ወምኩናኑኒ ለትውልደ ትውልድ ይላል ነቢዩ ዳንኤል ትንቢተ ዳንኤል ምዕራፍ 4 ላይ። የእግዚአብሔር ቃሉ እውነት ነው። እሙን ነገሩ ርቱ ይትወከፍዎ ይላል ቅዱስ ጳውሎስ በጢሞቴዎስ መልእክቱ። የእግዚአብሔር ቃሉ የታመነ እውነተኛ ነው፣ ሊያምኑትም የተገባ ነው። አሁን እግዚአብሔር አዳምን ትሞታለህ አለው። እውነት ነው ቃሉ። ስለዚህ ስለ እውነት አዳም ሞተ ማለት ነው። ስለ እውነት አዳም ሞተ፣ እውነት ነውና። እውነት አዳምን ገደለችው፣ አዳም ፈረደች። አሁን እግዚአብሔር ምን አለው? ምሕረት። ስለ ምሕረቱ ደግሞ አዳም መዳን አለበት። ስለ እውነት ተፈርዶበታል፣ ስለ ምሕረት መዳን አለበት። አሁን ስለ እውነት ገሎት እንዳይቀር እግዚአብሔር ምሕረት አለው። ስለ ምሕረቱ ዝም ብሎ እንዳይተውለት እግዚአብሔር እውነት ነው፣ ፍርዱ እውነት ነው። አሁን ምን መሆን አለበት? ፈርዶበት እንዳይቀር እግዚአብሔር መሐሪ ነው። ትቶት እንዳይምረው እግዚአብሔር እውነት ነው። ምን ይደረግ? እውነትና ምሕረት መታረቅ አለባቸው ማለት ነው። ስለዚህ እውነትና ምሕረት ማለት የእግዚአብሔር እውነትና ፍርዱ እስከሚስማሙ ድረስ፣ ምሕረቱና ፍርዱ እስከሚስማሙ ድረስ የሰው ልጅ ሲፈረድበት ኖረ። 5500 ዘመን ሲፈጸም አካላዊ ቃል ወደዚህ ዓለም ሲመጣ በድንግል ማርያም ማህፀን እውነትና ምሕረት ተስማሙ።
እውነትና ምሕረት የተገናኙ ተብላችሁ ብትጠየቁ በድንግል ማርያም ማህፀን ነው። እውነትና ምሕረት የተገናኙት በድንግል ማርያም ማህፀን። የእግዚአብሔር እውነተኛ ፍርዱ እና ምሕረቱ በድንግል ማርያም ማህፀን ተስማሙ። ለዚህ ነው ምን ብሎ የተናገረው? የማቴዎስ ወንጌል ምዕራፍ 3 ላይ ስታነቡ ዮሐንስ መጥምቅ ጌታን ባጠመቀው ጊዜ ጌታ ምን ብሎት ነበረ? ህድግ ምዕረሰ እስመ ይደልወነ ከመ ንፈጽም ኩሎ ጽድቀ፣ ጽድቅን ሁሉ ልንፈጽም ይገባናልና ተወኝ አንድ ጊዜ ልጠመቅ አለው። ያ ጽድቅ ማለት እግዚአብሔር በአዳም ላይ የፈረደው እውነት ነው። ያን ልፈጽመው ይገባኛል አለ። ስለዚህ ያ ምን ማለት ነው መሰላችሁ? ስለ እግዚአብሔር እውነተኛ ፍርድ አዳም ሙቶ መቅረት ነበረበት። ስለ እግዚአብሔር እውነተኛ ቸርነቱ አዳም መዳን ነበረበት። ስለ እውነተኛ ፍርዱ የእኛን በደል የእግዚአብሔርም ፍርድ በሱ ላይ ነበረ እንዳለ ኢሳይያስ የእኛን በደል ተሸከመ፣ ነሣ ደዌነ ወጾረ ሕማመነ፣ ስለ ኃጢአታችን ተላልፎ ተሰጠ፣ ስለ መተላለፋችንም ቆሰለ፣ በደላችንም በራሱ ላይ ተሸከመ ብሎ ኢሳይያስ 53 ላይ እንደተነገረው ለእኛ ቤዛ በመሆን እውነትነቱን ፈጸመ። አያችሁ፣ እውነተኛ ፍርዱን ክርስቶስ ስለኛ ቤዛ ሆነ። ስለኛ ተቀጣ ማለት አይደለም። ስለኛ ቤዛ ሆነ። እኛ ለእግዚአብሔር አብ ማቅረብ ያልተቻለንን መታዘዝ እሱ ወተአዘዘ እስከ ለሞት ወሞቱ ይዘ በመስቀል፣ እስከ ሞት ድረስ ታዘዘ፣ ሞቱም በመስቀል ነው እንዳለ ቅዱስ ጳውሎስ። አዳም አንድ ፍሬን እስካለመታገስ ደርሶ እግዚአብሔርን እንዳልታዘዘ ክርስቶስ ራሱን እስከ መስጠት ደርሶ ለአባቱ ለመንፈስ ቅዱስ ታዘዘ። በእኛ መታዘዝ ፈንታ ታዘዘልን። እግዚአብሔር አብ ግን ስለኛ ልጁን ቀጣ ማለት አይደለም። እግዚአብሔር በልጁ ሞት ተደሰተ ማለት አይደለም። እግዚአብሔር በልጁ መታዘዝ ግን ተደሰተ፣ በልጁ ቤዛነት ተደሰተ። አዳም አንድ ፍሬ መተው አቅቶት በእግዚአብሔር ላይ ሲያምፅ ክርስቶስ ራሱን ባዶ በማድረግ በሰው ልጆች ፈንታ ቆመ። ያ ሊቀ ካህናትነቱ ነው ዛሬም ወሊቀ ካህናት ዘይቀውም ሎሙ በደብተራ ስም የሚባለው። የሚቆምልን ጠበቃችን የሚባለው ያ መታዘዙ ነው። በዕለተ ዓርብ ያደረገው መታዘዝ እስከ መጨረሻው ድረስ ጠበቃ ሆኖ አጋንንትን ሲከራከራቸው፣ ሲረታቸው፣ የሞትን መንጋጋ ሲያወልቅ፣ ለክርስቲያኖች ጠበቃ ሲሆናቸው፣ የሲኦልን መዝጊያ ሲሰብር የሚኖረው ጌታችን በዕለተ ዓርብ ያደረገው መታዘዝ ነው። ያ መታዘዝ ደግሞ የተደረገው የሚታዘዝበትን ሥጋ በድንግል ማርያም ማኅፀን ስለለበሰ ነው። ስለዚህ እግዚአብሔር በምህረቱ እግዚአብሔር ወልድ በምህረቱ ለአዳም ልጆች የምህረት ደሙን ሊሰጣቸው የምህረት ሥጋውን ሊሰጣቸው አንድ እንጨት ነፈገኝ ብለው ጠርጥረውት ያመፁ የሰው ልጆችን የምህረት ደሙን አፍሶ ሊያጠጣቸው የምህረት ሥጋውን ቆርሶ ሊሰጣቸው በድንግል ማርያም ማኅፀን ፈርጀበት ብቀርማ ምህረት የሳ ፍርድ የሳ ብሎ ፍርድና ምህረቱን አስማምቶ እግዚአብሔር የድንግል ማርያም ልጅ ሆኖ ሰው ሆኖ መጣ። ድንግል ማርያም ምናችን ናት ተብላችሁ ብትጠየቁ እውነትና ምህረት የተገናኙባት የእግዚአብሔር ከተማ። 5000 ዘመን ስንቃትት የኖር ነው እውነትና ምህረት አልገናኝ ብለው ነው። የእግዚአብሔር እውነተኛ ፍርዱ የሚፈጸምበት ሰዓት እስኪደርስ ድረስ ምህረቱንም የሚለግስበት ሰዓት እስኪደርስ ድረስ ጠለ ምህረቱ ለእግዚአብሔር ለሁላችን እስኪመጣ ድረስ ዋመ በጽሐ ጊዜው ፈኖ እግዚአብሔር ወልዶ ዋሕደ ወተወልደም ብሲት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድ ልጁን ላከ ከሴትም ተወለደ ብሎ ገላትያ 4:4 ላይ ቅዱስ ጳውሎስ እንደነገረን ያ ዘመን ነው የደረሰው። የፍጥረታት ናፍቆት የሆነው ዘመን ያ ዘመን እስኪደርስ ድረስ ኧረ መቼ ነው የምትመጣው? ሰማያትን ቀደህ ብትወርድልን ምን ነው ሰማያትን ዝቅ አድርገህ ብትመጣ አንተም እኮ አባታችን እኛም እኮ ፍጥረቶችህ ነን ብለው አባቶቻችን ያለቀሱት ልቅሶ ደርሶ ምሕረትና እውነት በድንግል ማርያም ማኅፀን ተገናኙ። 5000 ዘመን ተራርቀው የነበሩት ምሕረትና እውነት ተገናኙ። አሁን ምሕረቱ ለዘላለም ነውና ማለት የተመቸ ነው። ይቅርታው ለዘላለም ነውና ፈታሒ በጽድቅ ክርስቶስ ፍርዱንም ለእኛው ፈጸመልን። መስቴ መኮንን ክርስቶስ ፈራጅ መጠጥ ክርስቶስ
ይፈጸም ይብቃ ብሎ ራሱ ፈርዶ ራሱን ለኛ ሰጠን። ስለዚህ ክርስቶስ ፍርዱንም ምሕረቱንም አንድ ላይ ፈጸመልን። ፍርድና ምሕረቱን በድንግል ማርያም ማኅፀን አገናኘ። ከዚያ በኋላ ምሕረት ለሰው ልጆች ተሰጠች። መለኮትና ትስብእት ተስማሙ። ሳይል ወርድ ተራከባ። ቸርነት የተባለ ወልድ ነው። ርት ቅንነት፣ እውነት የተባለ ደግሞ ሥጋ ነው። ሳይል ወርድ ተራከባ ማለት መለኮትና ትስብእት በድንግል ማርያም ማኅፀን ተዋሃዱ ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ በድንግል ማርያም ማኅፀን። እስመ ወልደ እግዚአብሔር ወልደ እጓለ እመሕያው ውእቱ፣ የእግዚአብሔር ልጅ የሰው ልጅ ነውና የእግዚአብሔር ልጅ የሰው ልጅ ሆነ፣ የሰው ልጅ የእግዚአብሔር ልጅ ሆነ። ስለዚህ ተራርቀው የነበሩት መለኮታዊ ባህሪና ሰብአዊ ባህሪ የማይገናኙት ተገናኙ። በጣም የሚያስደንቅ ነው። እግዚአብሔር ሰው አይሆንም፣ ሰው እግዚአብሔር አይሆንም። ተደርጎ የማያውቅ ነገር ነው በቤተልሔም የተደረገው። አምላክ ሰው ሆኖ አያውቅም፣ እንግዲህ ወዲያም አይሆንም። አንድ ጊዜ ብቻ ግን ሆነ በድንግል ማርያም ማኅፀን። ሰውም አምላክ አይሆንም፣ እንግዲህ ወዲያም አይሆንም። አንድ ጊዜ ብቻ ግን ሆነ፣ እሱም በድንግል ማርያም ማኅፀን። ስለዚህ ግናይ ለኪ ኦ ቅድስት ድንግል ዘአስተሳለምኪ ሰማያተ ወምድረ፣ ሰማይና ምድርን አንድ ላይ ያገናኘሻቸው ድንግል ማርያም ሆይ ለአንቺ አገልግሎት ይገባሻል ይላል አባ ጊዮርጊስ። ሰማይና ምድርን ያገናኘሻቸው ድንግል ማርያም፣ መለኮትና ትስብእት ባንቺ የተገናኙብሽ ድንግል ማርያም፣ ባይድ መለኮትና ባይድ ትስብእት የተዋሃዱብሽ ድንግል ማርያም። መለኮትና ሥጋ በድንግል ማርያም ማኅፀን ቢገናኙ ሕዝብና አሕዛብ በወንጌል ተገናኙ። ነፍስና ሥጋ ታረቁ። መላእክትና የሰው ልጆች አንድ ኅብረት ፈጠሩ። ሰማይና ምድር ሁሉ ታረቁ። አሁን ምድር በክርስቶስ ደም ተቀደሰች። ሰማይ ሀገራችን ሆነ። ቀና ብለን እንኳን ማየት ያልተፈቀደልን ባሪያዎች ሰማያትን አልፈናቸው በክርስቶስ የደም ማኅተም በመንግስቱ አብሮን ለመኖር ተፈቀደልን። ከነዚህ ሰዎች ጋር አልኖርም፣ መንፈሴንም አላሳድርም፣ እነዚህ ሥጋውያን ናቸው ብሎ በኖህ ዘመን የረገመን እግዚአብሔር እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይወፅእ እምአብ፣ ከአባቴ የሚወጣውን የእውነት መንፈስ እልክላችኋለሁ። እግዚአብሔር ርቆን የነበርነውን አሁን ሁላችን ለበስ ነው። አዲያ ድንግል ማርያም ምንድን ነው ምንላት? ስለዚህ እመቤታችንን እናመሰግንሻለን። ለምን? ብኪ ቅሩባነ ኮነ። ቅዱስ ያሬድ ሲናገር አንቀጸ ብርሃን ላይ ለሃዲር እምድ ውስተ ሰማያት፣ ድንግል ማርያም በምድር የነበርነው ሰማይ ሂደን ለማደር ሩቅ አገር የኖርነው ሰዎች ቅርብ የሆንነው ባንቺ ነው ይላል። እመቤታችን አንቺ ቅርብ አደረግሽልን። ሩቅ አምላክ በምድር መጥቶ የቀረበን በእሷ ምክንያት። በድንግል ማርያም የራቀ ይቀርባል። ሀብለ ምሕረት ናት። የድርሳነ ኪዳነ ምሕረት ደራሲ ኦ ሀብለ ምሕረት እንተ ብኪ ይስሕብ እግዚአብሔር ኩሎ ዓለም ሀቤሁ ይላል። እግዚአብሔር ዓለምን ሁሉ ወደ አንቺ የሚስብብሽ የምሕረት ገመድ አንቺ ነሽ ይላታል ድንግል ማርያም። ስለዚህ እመቤታችን ሕዝብና አሕዛብ እንዲታረቁ፣ ሰማይና ምድር እንዲታረቁ፣ ሰውና መላእክት አንድ መንጋ እንዲሆኑ፣ ቤተ ክርስቲያንን አንዲት የክርስቶስ አካል እንድትሆን ማኅፀኗ የእግዚአብሔር ሀገር የሆነ ነው። ለአንድ የጦር ጄኔራል በከተማ መሃል ሐውልት እየቆመለት እንዴ ለድንግል ማርያም ቀን ብንሰይምላት በዛን ይበዛል? እንዴ አሁን እንደምታውቁት ነው፣ ተሰማላችሁ። በዓለሙ የእጅ መታጠብ ቀን ታውቃላችሁ አይደል? አለ። ይገርማችኋል። የእጅ መታጠብ በዓል አለ። የባንዲራ ቀን አለ። የኤችአይቪ ቀን አለ። የብሔር ብሔረሰቦች ቀን አለ። ከዛ ደግሞ የእብድ ቀን አለ። ክሬዚ ዴይ አለ። ይገርማችኋል። ሰው ሁሉ እንደ እብድ የሚሆንበት ማለት ነው። ክሬዚ ዴይ አለ። ቫላንታይን ዴይን የሚባል አለ። የፍቅረኛሞች ቀን ሰው ሁሉ ቀይ ቀይ ለብሶ እንደ ጅል የሚሆንበት። የአባቶች ቀን አለ። የእናቶች ቀን አለ። አዲያ የድንግል ማርያም ቀን ቢኖር ምንድን ነው ነውር? ሰማይና ምድር ለታረቀበት ማኅፀን እንዴት ክብር አይገባም? እንዲህ ያለ ነገር እኮ ተነግሮም አያውቅም አይኖርምም እኮ። አንድ ብቻ ፍጥረት እኮ ነው የምናውቀው እንዲህ ያለች ሰው። ለእሷ ቀን ቢሰየምላት ምንድን ነው የሚበዛው?
አሁን የአባቶች ቀን፣ የእናቶች ቀን፣ የሴቶች ቀን፣ የላባደሮች ቀን፣ ሌላ ጨምሮ የምን አደሮች የአውርቶ አደሮች ብቻ ነው የሌለ እስካሁን። እነሱ ዓመት ሙሉ ስለሚያወሩ ነው ቀን ያልተሰጣቸው። ለድንግል ማርያም ግን ቀን ብንሰይም የሚያንሳት አይደለም። እና ዛሬ በድንግል ማርያም ስንሰበሰብ እውነትና ምሕረትን ያገናኘችልን እመቤቱ ናት። አሁን በዚህ ዘመንም እንዲገናኝልን የምንፈልገው እውነትና ምሕረት ነው። ይቅርታና እውነት መስማማት አለባቸው። ቤተ ክርስቲያን አንድ አካል ናት። ዛሬ ሰኔ 21 ቀን ቤተ ክርስቲያን ተሰርታ የተቀደሰችበት ቀን ነው። የመጀመሪያይቱ ቤተ ክርስቲያን ቤተ ክርስቲያን ምን ሆናለች? አንድ አካል። ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደምናነበው የክርስቶስ አካል በጣም ብዙ ነው ያለን። ቆለኛው፣ ደገኛው፣ ነጩ፣ ጥቁሩ፣ ረጅሙ፣ አጭሩ፣ ወፍራሙ፣ ቀጭኑ፣ በቋንቋ የሚለያየው፣ ሀብታሙ፣ ድሃ፣ ሁሉ አንድ የክርስቶስ አካል። ይሄው እውነትና አሁን ዛሬ ይገርማቸዋል። ቤተ ክርስቲያን ሰኔ 20 ቀን ነው የተሰራችው። 3 ድንጋይ ጎልቶ ቅዱስ ጴጥሮስ ሲስበው ራሳቸው እየለመለሙ ገጠሙ ይላል የቤተ ክርስቲያን ታሪክ በትውፊት። የመጀመሪያዊቱን ቤተ ክርስቲያን ጌታ ሳባቸው ሲላቸው እንደ ሰም እየቀለጡ ተስማምተው ገጠሙ። ክርስቶስ መለኮትና ትስብእትን በተዋህዶ ገንዘብ አድርጎ ስለመጣ ቤተ ክርስቲያን አንድ አካል ስለሆነች ድንጋዩ ሁሉ በክርስቶስ ዘመን እየሄደ አንድ መሆን ጀመረ ማለት ነው። መግጠም ጀመረ። እውነትና ምሕረት ስለተገናኙ የማይለመልመው ድንጋይ እየለመለመ መገናኘት ጀመረ። እውነትና ምሕረት መገናኘት አለባቸው። አሁን በዚህ ዘመን ቤተ ክርስቲያን የቸገራት ምንድን ነው ብስትሉኝ፣ አንድነት። ምንድን ነው የቸገራት? አንድነት። ምንድን ነው የቸገራት? አንድነት። ምንድን ነው የቸገራት? አንድነት። ዘረኝነቱን ቄስ ጀመረው፣ ምዕመናን ተረከቡት። ምዕመናን ተረክበውታል። አሁን ምን ይላል መሰላችሁ? ይሄድና ለአንዲቱ ደካማ ምዕመን ወይም ለአንዱ ደካማ ምዕመን እኔ እኮ የዚህ ሀገር ሰው ስለሆንኩ እየተገፋው ነው ይለዋል። ከዛ ምዕመናን የኛ ሀገር ቄስ እየተጨቆነ ይለን። ደግሞ እንደው ትንሽ እንደው አፉ ፈታ ብሎ የሚያስተምር ወይ የሚቀድስ ከተገኘ ይሄ እኮ የኛ ሀገር ልጅ ነው ታውቀዋለህ። ግፋ አፈውላ እንደው አሁን እንደው ጸድቃችሁ ትሙታችኋል። እንደው ማምላክ እንዲህ አይነት ነገር እስኪ አሁን ከእናንተ ከትንሽ ጣታችሁ፣ ከአውራ ጣታችሁ፣ ከመሃል ጣታችሁ፣ ከቀለበት ጣታችሁ አንዱን እንድቆርጥ ፍቀዱልኝ ብላችሁ የቱን ነው የምትሰጡኝ? ንገሩኝ እስኪ። እና ለእግዚአብሔር የቱ ሰው የየት ሀገር ሰው ነው ለእግዚአብሔር ጥሩ? የአዲስ አበባ ሰው፣ የባህር ዳር ሰው፣ የጎንደር ሰው፣ የደብረ ማርቆስ፣ የደሴ ሰው፣ የየት ሀገር ሰው ነው ለእግዚአብሔር ጥሩ? ኧረ እባካችሁ የማን ሀገር ሰው ነው ጥሩ? ቤተ ክርስቲያን የክርስቶስ አካል ናት። ይገባቸዋል? የክርስቶስ አካል ናት ማለት ምን ማለት ነው? አካል ናት ማለት እኮ ይሄን መሀለኛው ማለት ነው። ክርስቲያኖች ደግሞ ህዋሳቶቹ ናቸው። ያቸው አንድ ክርስቲያን የክርስቶስ አንድ ጣቱ በሉት፣ የክርስቶስ አንድ ጣቱ በሉት። ታዲያ የትኛው ጣቱን ወደን የትኛው ጣቱን ሊመርጥላችሁ ነው? ምዕመናን ባይሆን እናንተ ተው እሺ። እንደው እናንተ ተው፣ ባይሆን ዘረኝነት ተው፣ እናንተ ተው። እኔ ነግሬያቸዋለሁ። ቄስ ደግሞ ምን ቄስና ንብ አንድ ነው። ቄስ የሚከተለው ካገኘ ማሳደም ነው ስራው፣ በለው ነው የሚለው ማለት ነው። ቄስ መነኩሴ ሁኖ ማለት ነው። ይሄው እኔ መነኩሴ ስለሆንኩ ተመስገን ነው። ራሴን አደምሰድ በቃ መብቴ ነው። ራሴን የመስደብ መብቴ በሕግ የተጠበቀ ነው። ራሴን የመስደብ እኔ አባ ገሌን እማይ ወለተ ሥላሴ አባ ገብረ ሥላሴ ወይም ወለተ ማርያም አላልኩ። እኔ አባ መነኩሴ አድማ ይወዳል። መነኩሴ አድማ ጅው እንደ ንብ። አንድ መነኩሴ ከተነሳ ሙላው ግር፣ አንድ ቄስ ከተነሳ ሙሉ ግር።
እንዲሁ ምን ጉድ ነው! እና ምዕመናን ባይሆን አታጨብጭቡ እናንተ። እሺ ሴት የላከው ጅብ አይፈራም ሲባል ሰምታችኋል? ምን ፈሪ ቢሆን ሰው ቢሆን ሚስቱ አፈር ብላ ሱሪውን ስታጠቀው አታፈር ወንድ መሳይ ካለችው እንደምንም ሄዶ መግጠሙ አይቀርም። ምንም እንደፈለገ ፈሪው ሰውዬ እኮ ነው። ፈሪው ሰው ሄዶ አንገቱን ዴት እንዲሁ ሚስቴ ፊት ጅል ልሆን ነው ብሎ አንገቱን ነው የሚይዘው። ሄዶ አጃቢ ካገኘ ማንም ሰው ደፋር ነው። ምንም ቀን አጃቢ ከተገኘ ምን ችግር አለ? ምን ችግር አለ? ስለዚህ እንግዲህ ገበያ ሲሞቅ እኮ ቆርቆሮና ብር እኮ እኩል ይሸጣሉ። ሙዝ እስከ ቅቤ መሃል ተቀላቅሎ ይሸጥ እንዳሉ የሆነ ጊዜ እንደውም ቾክም ክኒን እየሆነ ይሸጥ ነበር አሉ፣ እየተቀረጸ ጠመኔ ማለት ነው። አብሮ ለገበያ ይቀርባል። ስለዚህ ገበያ ሞቀ ብሎ ግርግር ማለት አይገባም። ምዕመናን ተው፣ እናንተ አድማ ተው። የሚያሳድማችሁ ጳጳስ ካለ ይቅር ይበሉኝ አባቴ ብላችሁ ቤታችሁ ነው። የሚያሳድገ አድማ ተከተሉ የሚላችሁ ከሆነ መነኩሴም ቢሆን ይቅር ይበሉኝ አባቴ ብላችሁ ቤታችሁ ነው። የሚያሳድማችሁ ቄስ ካለ ይቅር በሉኝ፣ እኔንም ቢሆን እንዳሰሙኝ። እኔ ለአድማ የምፈልጋችሁ ከሆነ አትምጡ። አዎ ቤተ ክርስቲያን ዛሬ ቤተ ክርስቲያን ድንጋይ እንኳን በክርስቶስ ስም ሲጋጠም ሰው መጋጠም ይቀተው፣ ሰው አንድ መሆን እንዲው ካህናት አንድ አይነት መስቀል ይዘው፣ መነኮሳት አንድ አይነት ቆብ አድርገው፣ ጳጳሳት አንድ አይነት አስኬማ አድርገው አንድ ስጋው ደግሞ እየቆረስን አንድ ደም እየተካፈል አንድ ርስት እያለን አንድ እናት እያለን አንድ አባት እያለን ዘለፋ ነው። ድንጋዮች በክርስቶስ ስም ገጥመው ዋሉ። ሰው ግን አንድ መሆን አቃተው። ሁሉም የየራሱን መንገድ ማሰብ ጀመረ። ስለዚህ እንደ ጉንዳን አንዳንዳችን እያደረገ ሰይጣን ይጨርሰናል። ብንስማማ መልካም ነው። አንድነት ጥሩ ነው። ከሰው ጋር በሰላም ኑሩ። ከክርስቲያን ጋር ሁሉ አብራችሁ ኑሩ። የማያምኑትን ጭምሮች ሁሉ ውደዷቸው። ጌታ የነገረን ይሄንን ነው። ስለዚህ እውነትና ምሕረት ይገናኙ፣ ይቅርታ ይኑራችሁ ማለት ነው። እግዚአብሔር ለኢትዮጵያ ሰላም እንዲያመጣ ከተፈለገ እውነትና ምሕረት ይገናኙ። እውነትም ይኑረን፣ ይቅርታም ይኑረን። እውነት የሌለው ይቅርታ አይጠቅምም። እውነት ያለው ይቅርታ ነው። ሲታጠቡ እስከ ክንድ ሲታረቁ እስከ ሆድ ይላሉ መተርጉማን። ሲታጠቡ እስከ ክንድ ሲታረቁ። አንዳንድ ሰው አለ እጁን እስከዚህ ይታጠብና ቢተዋው ደህና ነበር፣ ከጨረሰ በኋላ ያልታጠበውን ክንዱን እሽት ያደርገዋል። ሌላ ችግር ማለት ወደ ታች ታጥቦ ነበር እስከዚህ፣ ከዚያ በኋላ እሽት እንደዚህ ወደ የታችኛውን ደግሞ ይሄ አመድ የመሰለው እንዲለቀን እንደገና ሌላ ድፍ ደግሞ ይበላል። እዚያ በኋላ አይደረግም። የእጅ አስተጣጠብ እኮ ነው። ይህን መልመድ ነው። ገብቷችኋል አይደለም? አሁን ልትበሉ ከሆነ እጃችሁን ታጥባችሁ በታጠባችሁበት እጃችሁ ደግሞ ፊታችሁን አይደረግም። ልትበሉ አይደለም እንዴ? ባክቴሪያ ያለው ይሄ ነው ስገም። ለካ ሐኪሞች አሉ። ይቅርታሽ። ስለዚህ ምንድን ነው እስከ ክንድ የድፍ ቀሪ አስቀርታ አትታጠብ፣ አስቀርታ አትታረቅ፣ አውልቀህ ትለጣረቅ ነው። እውነትና ይቅርታ ይገናኙ። በቤተ ክርስቲያን አባቶች መካከልም በመምህራን መካከልም በካህናት መካከልም በትልልቆቻችን አባቶች መካከል እውነትና ምሕረት ካልተገናኙ ኢትዮጵያ ምሕረት አታገኝም። ቤተክርስቲያናችን ምሕረት አታገኝም። ግፉም ስደቱም መከራውም ይቀጥላል። እውነትና ምሕረት መገናኘት አለባቸው። ዛሬ እውነትና ምሕረት ተገናኝተዋል። በድንግል ማርያም ማህፀን መለኮትና ትስብእት ተዋህደዋል። የእግዚአብሔር የ5500 ዘመን ፍርዱና የዘላለም ይቅርታው ታርቀው ተስማምተው አዳምን አድነዋል። የሰው ልጆችም የክርስቶስን ምሕረት ጠግበዋል። በምሕረት ዘመን ጨካኝ አይኮንም፣ ይቅርታ ይኖራል። ማንም ሰው የዘራውን ያጭዳል። በጠላት እንኳን ውድቀት ደስ ሊለን አይገባም።
እውነትና ምሕረት ተገናኙ። ያገናኘልን አምላክ ክብር ምስጋና ይግባው።